መላኩ የነገራትን ብስራት የትም ልትሰማው አልወደደችም፣ በቤተ መቅደስ እንጂ ማለት ነው። አንተና እኔ ግን ወደ ቤተ መቅደስ የምንሄደው ብስራትን ይዘን አይደለም፣ ብስራትን ለመስማትም አይደለም። እንግዲህ የዓለሙ ሁሉ ጌታ የሆነ ክርስቶስ እንዲሁ የሚታየው ብቻ ሳይሆን ምድር መረገጫው ሰማይም ዙፋኑ የሆነ የማናያቸውም ዓለማትና ስፋታቸውን እንኳን የማናውቅ እና ከእርሱ ከክርስቶስ ውጭ ስፋታቸውን የሚወስን የሌለ ዓለማት ሁሉ ጌታ በእናቱ ሆድ በቅድስት ድንግል ማርያም ሆድ ውስጥ ሆኖ ተወስኖ ማደሪያን ተቸግሮ በከብቶች ብረት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች እንደምንሰነበታችሁ፣ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። በዛሬ ቪዲዮአችን ስለ ክርስቶስ ልደት እንነጋገራለን። ለቻናሉ አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ጀምሩ። በነገረ ማርያም ላይ እንደምናገኘው ቅድስት ድንግል ማርያም ለአረጋዊ ዮሴፍ ከታጨች በኋላ ናዝሬት ገሊላ ከምትባል ከተማ ትኖር በነበረበት ከዕለታት በአንዱ ቀን ውሃ ቀርታ ስትመለስ መንገድ ላይ በመሄድ ላይ ሳለች የእግዚአብሔር መልአክ ወደ እርሷ ቀርቦ ትጸንስ አላት። እርሷም ድምጹን ሰምታ መለስ ብላ ብታይም በአጠገቧ ማንም ማየት ባለመቻሏ አዳም አባቴንና ሔዋን እናቴን ያሳተ ጠላት ዲያብሎስ ይሆናል እንጂ ሌላ አይደለም ብላ አሰበች። ዳግመኛም ትጸንሽ የሚል ድምጽ ሰማች። ይህ ነገር ደጋገመኝ፣ እንዲህ ያለውን ነገር ከቤተ መቅደስ ሆነው ሊረዱት ይገባል ብላ ከቤተ መቅደስ ገብታ ወርቅና ሐርን እያስማማች መፍተል ጀመረች። እንዲሁም በሉቃስ ወንጌል ምዕራፍ 1 ቁጥር 28 ላይ እንደተጻፈው መልአኩ ቅዱስ ገብርኤልም በአምሳለ አረጋዊ ተገልጾ እንዲህ አላት፣ ደስ ይበልሽ ጸጋን የተመላሽ ሆይ እግዚአብሔር ካንቺ ጋር ነው፣ ከሴቶች መካከል አንቺ የተባረክሽ ነሽ። ድንግል ማርያምም እንዲህ ያለ ምስጋና እጅ መንሻ እንዴት ይደረግልኛል ብላ ጠየቀች። ወዳጄ ልብ በል፣ እመቤታችን ቅድስት ድንግል ማርያም መልአኩ የነገራትን በመጀመሪያ ቃሉ አምና በደስታ አልተቀበለችውም። ልክ እናታችን ሔዋን እንዳደረገችው ሁሉ አምላክነትን ፈልጋና አምላክ ትሆናላችሁ ስትባል ያመነችውን ያክል እመቤታችን ቅድስት ድንግል ማርያም ግን ጌታ ከአንዲት ድንግል እንደሚወለድ በትንቢተ ነቢያት ተነግሯት እንኳን ጌታን ትወልጃለሽ ስትባል እሺ ብላ አይደለም የተቀበለችው። ይልቁንም እንዲህ ያለ እጅ መንሻ እንዴት ይደረግልኛል ብላ ነበር የጠየቀች። እዚህ ላይ አንተና እኔም እናስተውል። ምኑን ካልከኝ እመቤታችን ቅድስት ድንግል ማርያም መልአኩ የነገራትን ብስራት የትም ልትሰማው አልወደደችም፣ በቤተ መቅደስ እንጂ ማለት ነው። አንተና እኔ ግን ወደ ቤተ መቅደስ የምንሄደው ብስራትን ይዘን አይደለም፣ ብስራትን ለመስማትም አይደለም። ብስራት ከእግዚአብሔር ነው ወይስ ከዲያብሎስ ብለን ለመመርመርም አይደለም። ይልቁንም የጌታን መቅደስ የምንረግጠው ብስራታችንን ይዘን ሳይሆን ሁልጊዜም ቢሆን ስብራታችንን ብቻ ይዘን ነው። ስብራታችንን እኮ ይዘን መሄዳችን ልክ ነበረ። ልክ ያልሆነው ነገር ግን ስብራታችንን ይዘን ሄደን ክርስቶስ ብስራቱን ሲሰጠን ግን ይህንን ደስታ ለመስማት ወደ ቤተ መቅደስ፣ ይህንን ብስራት ለመስማት ወደ ቤተ መቅደስ፣ ይህንን ብስራት ለማክበር ወደ ቤተ መቅደስ ሳይሆን የምንሄደው ከቤተ መቅደስ ወጥተን ቤተ መቅደሳችንን ወደሚያሳድፉና ወደሚያፈርሱ ቦታዎች ነው። እናም የእመቤታችን ደስታን ለመስማት ወደ ቤተ መቅደስ መሄዷ ከፍ ወዳለና ወደ ታላቅ ክብር አምላክን ወደ መውለድ አደረሳት። ዘላለማዊ ደስታና ክብርንም አስገኛት። ያንተና እኔ ስብራታችንን ለክርስቶስ ሰጥተን ብስራታችንን ይዘን ከቤቱ መውጣት እና ደስታችንን ከቤተ መቅደስ ወጥተን ባልተቀደሱ ቦታዎች ማክበራችን ግን በተቃራኒው ደስታችንን ከዕለታት እንዳያልፍ ያደርገዋል ማለት ነው። መልአኩም መልሶ ማርያም ሆይ አትፍሪ፣ ከእግዚአብሔር ዘንድ ባለሟልነትን አግኝተሻልና፣ እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ይህ የሚወለደው ከሦስቱ ቅዱስ አንዱ ቅዱስ ነው፣ እርሱም የእግዚአብሔር ልጅ ነው አላት። እርሷም ይህ ነገር እንደምን ይሆንልኛል ወንድ ሳላውቅ አለችው። እናታችን ሔዋን ያላየችውና ያልተነገራትን ሊሆንም የማይቻለውን ነገር አምላክ መሆንን ዲያብሎስ በነገራት ጊዜ አምና ተቀበለችው። ነገር ግን እግዚአብሔር ለአዳም ቃል የገባለትን እና በነቢያትም ላይ አድሮ የተናገረውን ቃል እግዚአብሔር ሊፈጽም በወደደ ጊዜ እመትሕትና የሆነች የትሕትና እናት የሆነች ቅድስት ድንግል ማርያም ይህ እንዴት ይሆናል ብላ ጠየቀች። መልአኩ ገብርኤልም መንፈስ ቅዱስ ይጠብቅሻል፣ የልዑል ኃይልም ያድርብሻል አላት። እርሷም የመልአኩን ቃል ተቀብላ እንደ ቃል ይደረግልኝ አለችው። በዚህ ጊዜ አካላዊ ቃል በግብረ መንፈስ ቅዱስ ተጸነሰ። ከዚህ በኋላም ንጉሥ አውግስጦስ ቄሳር ሕዝቡን ቀረጥ ለማስከፈል እንዲያመቸው በእስራኤል ሀገር ውስጥ ይኖሩ የነበሩ ሰዎችን ሁሉ ለማወቅ ቆጠራ እንዲደረግ አዘዘ። ሕዝቡም ለመቆጠር ወደ ትውልድ ስፍራው መጓዝ ጀመረ። እመቤታችን ቅድስት ድንግል ማርያምም የንጉሥ ዳዊት ዘር ሐረግ ስለነበራት ግዛቱ ወደ ነበረው ቤተልሔም ከአረጋዊ ዮሴፍ ጋር ሄደች።
በዚያም ሳሉ እመቤታችን መውለጃዋ ቀን ደርሶ ነበር። ሆኖም ግን ከተማዋ ትንሽ ስለነበረችና ለመመዝገብ የመጣው ከሩቅ ቦታ የመጣው ሰው ሁሉ ብዙ ስለነበረ ማረፊያ ቦታ ሊያገኙ አልቻሉ። አረጋዊ ዮሴፍም ከብዙ ድካም በኋላ ከብቶች የሚያርፉበት በረት አግኝቶ እመቤታችንን በዚያው አስቀመጣት። እንግዲህ የዓለሙ ሁሉ ጌታ የሆነ ክርስቶስ እንዲሁ የሚታየው ብቻ ሳይሆን ምድር መረገጫው ሰማይም ዙፋኑ የሆነ የማናያቸውም ዓለማትና ስፋታቸውን እንኳን የማናውቅ እና ከእርሱ ከክርስቶስ ውጭ ስፋታቸውን የሚወስን የሌለ ዓለማት ሁሉ ጌታ በእናቱ ሆድ በቅድስት ድንግል ማርያም ሆድ ውስጥ ሆኖ ተወስኖ ማደሪያን ተቸግሮ በከብቶች በረት አደረ። ከዚህ በፊት አንድ ማደሪያ ቤትን ጠይቀው እንደሞላና ማደሪያ እንደሌለው ተነግረው ተመልሰዋል። ዲያቆን ሄኖክ ኃይሌ የግዮን ወንዝ በሚለው መጽሐፉ ውስጥ እንደዚያ ጌታ ሊወለድበት ፈልጎ ነገር ግን የቤቱ ባለቤቶች ጌታን በቤታችን አትወለድም ብለው ስለመለሱት ሰዎችና ስለ ቦታው ሲናገር የዓለማችን ቁጥር 1 ዕድለ ቢሱ ቦታ ይለዋል። በከብቶች በረት ውስጥ ሳሉም እመቤታችን የመውለጃ ጊዜ በመድረሱ ጌታችን ኢየሱስ ክርስቶስ ወለደችው። በጨርቅ ጠቅልላ በበረት ውስጥ አስተኛችው። ሊቁ ቅዱስ ዮሐንስ አፈወርቅም በሃይማኖተ አበው ላይ እግዚአብሔር አምላክ ያደረገውን ይህን ድንቅ ሥራ ሲገልጽ እንዲህ ብሏል። ምን እላለሁ? ምንስ እናገራለሁ? ከዘመን አስቀድሞ የነበረው እርሱ ሕፃን ሆኗልና እኔ ፈጽሜ አደንቃለሁ። ከሰማየ ሰማያት በላይ የሚሆን በዘላለማዊ ዙፋን የሚኖር እርሱ በበረት ተጣለ። ከስጋዊ አስቀድሞ አይዳሰስ የነበረ አንዱ እርሱ በምድራውያን እጅ ተዳሰሰ። ኃጢአትን የሚያስተሰርይ እርሱ በጨርቅ ጠቀለሉት፣ ይህን ወዷልና ይለናል ማለት ነው ሊቁ። እንዲሁም ወንጌላዊ ሉቃስ በምዕራፍ 2 ቁጥር 10 ከ18 ባለው የወንጌል ክፍል እንደነገረን በዚያን ሌሊት በቤተልሔም ይኖሩ የነበሩ እረኞችም ከብቶቻቸውን ሲጠብቁ የእግዚአብሔር መልአክ በእረኞቹ አጠገብ ቆመ። የእግዚአብሔርን ብርሃን በዙሪያቸው በራ፣ በጣምም ፈሩ። መልአኩም እንዲህ አላቸው፣ እነሆ ለእናንተና ለሕዝቡ ሁሉ ደስታ የሚሆን ታላቅ የምሥራች እነግራችኋለሁና አትፍሩ። እነሆ ዛሬ በዳዊት ከተማ መድህን ተወልዶላችኋል። ይኸውም ጌታና እግዚአብሔር የሆነ መድኃኒታችን ኢየሱስ ክርስቶስ ነው። እናንተም ባገኛችሁት ጊዜ ምልክቱ እንዲህ ነው፣ ሕፃን በጨርቅ ተጠቅልሎ በበረት ውስጥ ተኝቶ ታገኙታላችሁ። ድንገትም ከዚያ መልአክ ጋር ብዙ የሰማይ መላእክት እግዚአብሔርን እያመሰገኑ መጡ። እረኞችም እርስ በርሳቸው እስከ ቤተልሔም እንሂድ፣ እግዚአብሔርም የገለጠልንን ይህንን ነገር እንወቅ ተባባሉ። ፈጥነውም ሄዱ። ድንግል ማርያምና ዮሴፍንም በከብቶች በረት አገኟቸው። ሕፃኑንም ባዩት ጊዜ የነገሯቸው እውን መሆኑን ስላዩ በጣም ተደነቁ። እረኞቹም እንደነገሯቸው ባዩትና በሰሙት ሁሉ እግዚአብሔርን እያመሰገኑ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ፣ በሰማይ ለእግዚአብሔር ክብር ይሁን በምድርም ለሰው ልጅ በጎ ፈቃድ ሆነ ብለው እያመሰገኑና እያከበሩ ወደ መጡበት ተመለሱ። ሰብአ ሰገልም የእግዚአብሔር ልጅ የተወለደበትን ዋሻ የሚያመለክት ኮከብ እየመራቸው ከምስራቅ ወደ እርሱ መጡ። ስለ አምላክ መወለድ አስቀድመው ያውቁ ነበርና፣ ስለሆነም ኮከቡን ተከትለው ልጁን ይፈልጉ ነበር ይላል ማለት ነው። የይሁዳም ንጉሥ ሄሮድስ ሕፃኑን ስለሚፈልጉት ጠቢባን ሰዎች ሰብአ ሰገል ሲሰማ ቀደም ብሎ ወደ ቤተ መንግስቱ ጋበዛቸው። እንደነርሱም ጌታችን ኢየሱስ ክርስቶስን ለማምለክና ለመስገድ እንደሚፈልግ በመግለጽ ልጁን ሲያገኙት ወደ እርሱ ይዘውት እንደሚመጡ ጥበበኞቹን ጠየቃቸው። ሄሮድስ ግን ዙፋኑን ሊወስድ ይችላል ብሎ በመፍራት ንጉሥ ተወልዷል ተብሎ ስለሰማ በመፍራት ጌታ ኢየሱስን ለመግደል ፈልጎ እንጂ ሊያመልከውና ሊሰግድለት አልነበረም። ሰብአ ሰገልም በኮከብ ተመርተው ቅድስት ማርያም፣ ዮሴፍና ጌታ ኢየሱስ ወደ ነበሩበት በረት በደረሱ ጊዜ በጉልበታቸው ተንበረከኩ። አምላክነቱን በመረዳትም ለሕፃኑ ሰገዱለት። ዕጣን፣ ወርቅን፣ ከርቤንም የእጅ መንሻን አድርገው አቀረቡለት። ሆኖም ግን ወደ ሄሮድስ አልተመለሱም። ምክንያቱም ሄሮድስ ኢየሱስን ሊገድለው እንደሚፈልግ የሚያስጠነቅቅ ሕልም አስቀድሞ በራእይ አይተው ነበርና ነው። ይልቁንም በተለየ መንገድ ወደ ትውልድ ሀገራቸው ተመለሱ። ከዚያን ጊዜ ጀምሮ የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት በመላው የኦርቶዶክስ ተዋሕዶ ሃይማኖት ተከታዮች ዘንድ በድምቀት በየዓመቱ ይከበራል። እርሱ ለእኛ መድህንና መድኃኒት ነውና። የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት በሰውና በእግዚአብሔር መካከል እርቅ የወረደበት፣ ከኃጢአት ባርነት ነፃ የወጣንበት ድንቅ የተዋሕዶ ምስጢር የተፈጸመበት ነው። ነቢያት ስለ ክርስቶስ የተናገሩት ሁሉ ተፈጸመ። ስለ ጌታችን መወለድም ቅዱስ ዳዊትም እነሆ በኤፍራታ ሰማነው፣ በዱር ውስጥም አገኘነው ብሎ የተናገረው ሁሉ እውን ሆነ። እግዚአብሔር ወልድ ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆኖ ለእኛ የድኅነት መንገድ ሆነ። ጌታችን ኢየሱስ ክርስቶስ ለአዳም የገባለትን ቃል ኪዳን ለመፈጸም ከሰማየ ሰማያት ወርዶ ከቅድስት ድንግል ማርያም ተወልዶ ሰው ሆኖ በአጭር ቁመት በጠባብ ደረት ተወስኖ በመስቀል ተሰቅሎ ድኅነትን ለሰው ልጆች ሰጥቶ በመስቀሉ ተጣልተው የነበሩ ሰባቱ መስተጻርራን ማለትም ሰውና እግዚአብሔርን፣ መላእክትና ሰውን፣ ነፍስና ስጋን፣ ሕዝብና አሕዛብን አስታርቋል።
በጌታችን ልደት ምክንያት እኛም ዳግም ተወልደን ከሞት ወደ ሕይወት ተሸጋገርን፣ ከጨለማ ወጥተን ብርሃን አገኘን። የእርሱ መወለድ የኛም የክርስቲያኖች ሁሉ ልደት ነውና በዓሉም በክርስቲያናዊ ምግባር ታንጸንና በሥርዓተ ቤተክርስቲያን ልናከብረው ይገባል ማለት ነው። ያስተማረን የመከረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። እንደተለመደው ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ እንዲሁም ቤተሰብ የሆናችሁ ደግሞ ላይክና ሼር እያደረጋችሁ በኮሜንት ሀሳብ አስተያየታችሁን እየገለጻችሁ አገልግሎቱን ደግፉ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።